ውስጥ ነው፣ አዲስ አበባ ውስጥ እንዳለ ነው። እንግዲህ ቦታውን ይቀያይራል በየጊዜው ማለት ነው። እንግዲህ የእሱ ሰዎች እሱ የሚልካቸው ሰዎች በየጊዜው ይቀያይራቸዋል። እንግዲህ ይቺ ልጅም ከነዛ ውስጥ አንዷ ናት። የሚፈልገው ነገር ሲኖር ስልክ ይደወልላታል፣ ወስዳ እንደምትሰጠው የሆነ ነገር ሲፈልግ ሁልጊዜም እሷ ጋር እንትን እንደሚል እንግዲህ በስተመጨረሻ ተናግራለች። እሱንም ከፈለጋችሁ ቪዲዮን አስገብቼላችሁ ልጅቷ ምን እንዳለች እንግዲህ በስተመጨረሻ ያለችውን አዲስ አበባ ነው ያለችውን እንግዲህ ቪዲዮ ቆርጬ አስገብቼላችሁ ትሰሙታላችሁ። ምክንያቱም አብዛኞቻችሁ መኮንን ውጭ ሀገር ነው እያላችሁ ኮሜንት ስር ስጽፉልኝ ስለነበረ ነው። ውሸት ነው። መኮንን አዲስ አበባ ነው ያለው፣ ውጭ ሀገር አይደለም። እና በዚሁ አጋጣሚ ሁልጊዜም ወንጀለኞች ሲያዙ እውነት አይናገሩም። እንደምታውቁት ያው ብርም ተከፍሏቸው ስለሚመጡ አንደኛ ነገር ብር ሲሰጧቸው ዝም ብሎ አይደለም የሚሰጧቸው ይመስለኛል፣ እያስፈራሯቸው እውነት ከተናገራችሁ እናትሽን ወይ አባትሽን እንደዚህ እያሉ ስለሚያስፈራሩ አይናገሩም። እንግዲህ ይቺ ልጅ ደግሞ በምንም አወጣተው እንግዲህ እንድትናገር አድርገዋታል ማለት ነው። ዋናው ይሄ ነው። ሌላው ደግሞ እንግዲህ የአበበ እናት ዛሬ ስለ አበበ አዲስ ነገር ነግረዋለች ለልዑል ማለት ነው። እንግዲህ ልዑልም አላመንም፣ ምክንያቱም ወጥመድ ሊሆን ይችላል ብሎ በዛ አካባቢ እንግዲህ የአበበ እናት ቤት ከአንዴም ሁለቴ ቤቱን ያውቀዋል። ይህን ነገር ያውቀዋል ስላችሁ ባለፈውም አበበ ከነ ልዑል ጋር ሳለ እናቱን እያመላለሱ የነበረው ሹፌር የነ ልዑል በደንብ ያውቁታል ቤታቸውን። ዛሬም እንግዲህ ራሷን እናትየዋ የአበበ እናት ምን እንደሚሰሩ እንግዲህ አበበ አይመጣም ምናምን እያሉ ነበረ። በስከ መጨረሻ እንግዲህ እናቱ ቤት እንደሚሄድ ኦሬዲ ቤቱ ከተወሰደበት የእሱ ቤት ከተወሰደበት በኋላ ምንም ቢል እናቱ ቤት ነው የሚሄደው። ስለዚህ እናቱ ቤት በሚሄድ ሰዓት ደግሞ የሚያሳየው ነገር ይዟቸው የሚሄደው ሰዎች እናትየዋ ምንም አልተመቻትም። እንግዲህ ሁሉን ነገር እናቷ ቤት ሳይቀር እንግዲህ ወንጀለኞች ይዞ እንደሚሄድ ምናምን በቃ በጣም ብዙ ነገር ነው እንግዲህ እናትየዋ የአበበ እናት ማለት ነው ለልዑል የነገረችው። ይሄ ነገር ደግሞ ልዑል አሰበና ወጥመድ ሊሆን ይችላል በእሷ ምክንያት ህይወቴ እንትን እንዳይል ብሎ ሁሉን ነገር እያጣራ ነበር። በዛ አካባቢ ያለውን ሰው ምናምን ስለ አበበ የሚያውቁ የአካባቢ ነዋሪዎች እና ሁሉን ነገር እያንዳንዱን መረጃዎች እንግዲህ እየተባሰበ ነው ያለው። ኦሬዲ አበበ ከለመደ እናቱ ቤት የሚሄድ ከሆነ እንይዘዋለን ብለው እንግዲህ በዛ አካባቢ ሆነው እየጠበቁ እንግዲህ ያው ታውቃላችሁ የአበበ ሰዎች እነ ልዑልን እንደሚከታተሉ የሚሄዱበት የሚወጡበትን ስለሚከታተሉ እንግዲህ ብቻ እዛ አካባቢ እየጠበቁ ነበረ። ያው የተፈጠረው ነገር ምንድን ነው? አበበ ከነጭራሹ አልመጣም ነበር። እነሱ በሚጠብቁበት ሰዓት እናትየዋ ኦሬዲ እውነት ነው የተናገሩት። ምንም እያስመሰሉ ምናምን አይደለም። ቤት ውስጥ እንግዲህ የሚሰሩት ሰዎች የሚያመጣቸው ሰዎች በጣም እነሱን ሰላም እንደነሷቸው ነው የምትናገረው። ጭራሽ እናቱን እስከ ማስፈራራት ድረስ የደረሱ ሰዎች አሉ። ቤት እየሄዱ የእናቱን የአበበ እናት ቤት ማለት ነው። እነዚህ ሰዎች ማን ናቸው? እንግዲህ ማን እንደሆነ አላውቅም። እሱም ልዑል እያጣራ ነው። እንግዲህ እናትየዋ ናት እንደዚህ እያለች የምታወራው። ከኔ አልፎ ልጆቼ ትምህርት መማር አልቻሉም፣ ልጆቼ ስራ መስራት አልቻሉም እያለች ነበረ እያለቀሰች። እንግዲህ ያው እንግዲህ ልዑል ደግሞ የአበበ እናት በእርግጥ አትመናት ምናምን እያልን ባለፈውም ስንናገር ነበረ። ምክንያቱም የአበበ እናት አበበ እንደዚህ በይ ወይ ሆነነ ሊያ እንደዚህ አድርጊ እንዲመጣ አድርጊ ብለዋት ሊሆን ይችላል እያልን ከአንዴም 3 ጊዜ እንግዲህ በተደጋጋሚ እንደዚህ አይነት ነገር ተፈጥሮ ነበረ ታስታውሳላችሁ። እና ይህ ነገር ደግሞ እውነት ነው ምንድን ነው የሚለውን ቤት ከመግባታቸው በፊት ሁሉን ነገር እንግዲህ እያጣሩ ነው ያሉት ማለት ነው። እዛ አካባቢ የሚመጣና የሚወጣውን እንግዲህ ስለ አበበ የሚያውቁ ሰዎችም ጓደኛንን ምንድነን የተባሉትም እየተጠየቁ ነው። ያለበትን አካባቢ የሚናገር የሚያውቅ ሰው ካለ ብለው ማለት ነው። ኦሬዲ እነ ልዑል አሁን ላይ እየተቃረቡ ይመስለኛል ስለ አበበ። አንደኛ ነገር እነሱ
ለምን እነሱ የሚከታተለውን ሰው አይዙትም? የኔ ጥያቄ። ኦልሬዲ አበበ እዛ ቤት ውስጥ እናቱ ቤት ሁልጊዜ የሚመጣ ከሆነ እንግዲህ ከጀርባ የአበበ ሰዎች ልዑልን የሚሰልሉትን ሰዎች እነሱን እስካሁን እነሱ እኮ ያያሉ እኮ እነ ማነው ሶሪ ልዑል እኮ ያውቃል እኮ የአበበ ሰዎች እንደሚከታተሉት ያውቃሉ። ግን ወይ መሀል እንትን ላይ ይሆናል ብቻ ለምን እነሱ እንደማይዙ አላውቅም። አንደኛ ነገር እነሱ ከተያዙ ምንም አይነት ማስረጃ ምንም አይነት ነገር አበበ አያገኝም። በዛ ሰዓት ደግሞ ወይ እናቱ ቤት ሲመጣ እነሱም አጋጣሚውን ተጠቅመው ለመያዝ ይችሉ ነበር። ዋናው አሁን እነሱን ስራቸውን እንትን እያለባቸው ያለው የእሱ ተላላኪዎች ናቸው። የትኛውም አካባቢ በሚሄድበት ሰዓት እየተከታተሉ ከሆነ እንዴት ነው የሚይዟቸው? ግራ ነው የሚያጋባኝ እውነት። እዚህ በፊት እናቱ ብር ተከፍሏቸው ነው እንደዚህ በይ እንደዚህ በይ እየተብለው ነው ምናምን እያልን ስለ ሊያ እናትም ብዙ ነገር ነግራችሁ ነበረ ለልዑል ማለት ነው። ያው ልዑልም ብዙም አላመናትም። ከነሱ ጋር ስለምትሰራ እኔን ለማስገደል ምናምን ፈልገ ይሆናል ብሎ ነገሩን ምንም እንትን ሳይል ችላ ብሎ አለፋት እንጂ እናትየው የአበበ እናት በተመሳሳይ ጊዜ ካያችኋት ስለ ልዑል ማነው ስለ አበበ ምንም እንትን ጥሩ ነገር አትናገርም። እና ያው የፈለገው እናትን ብትሆን ወንጀለኛ ከሆነ ወንጀለኛ ነው። ልጇ ቤት ውስጥ መጥቶ ሰላም የሚነሳት ከሆነ እንዲታሰርላት ነው የምትፈልገው። ስለዚህ አበበ ደግሞ አሁን ላይ ምንም አይነት እንትን የለውም። ሁሉም ነገር ተወስዶበታል። ይሄ የኔ የሚለው ነገር የለም። ስለዚህ ለዛም ይመስለኛል እንግዲህ እናቱ ቤት የሚመላለሰው። ብቻ እስኪ እናያለን። አዲስ ነገር ደግሞ ሲኖር እንግዲህ በልዑል በራሱ አንደበት ትሰማላችሁ። ብዙ ነገሮች እየተፈጠሩ ነው። በተለይ ይሄ ልጅ ከሞተ ቀን ጀምሮ ለነ ልዑል በጣም ብዙ ነገሮች እየደረሷቸው ነው። እንግዲህ በውስጥም እንግዲህ የሚናገሩት ነገር አለ። እሱንም እንግዲህ እኔም አሰማችሁ ይሆናል። ሌላው ደግሞ እንግዲህ ስለዚህ ስለ ሊያ እንግዲህ እስካሁን ድረስ ስለሷ አንድም ሰው የሚያውቅ የለም። የእሷም ነገር እየተጣራ ነው። ኦልሬዲ ያው የልጁን ገዳይ ለማወቅ ያክል ነው። እስካሁን ድረስ እኔ ስለ እነሱ ስማቸው ሲጠሩም ሰምቻቸው አላውቅም። እንግዲህ ዛሬም እንግዲህ የገዛ እናቱ ደውላ ነው እንደዚህ ያለችው ለልዑል። እንግዲህ እውነት ነው ምንድን ነው የሚለውን እያጣራ ነው። እሱንም እውነቱን ታውቃላችሁ ብዬ አስባለሁ። እና ለማንኛውም የምወዳችሁ እንግዲህ ይሄ ነው ያለኝ መረጃ ዛሬ ያመጣሁት። እንግዲህ ያው ልዑልም በተቻለው አቅም ራሱን እየጠበቀ እንግዲህ እዚህ ቦታ አለ ስለተባለ ብቻ መሄድ የለበትም። ያው ሁል ጊዜ የምምላቸው ነገር ነው። ያው እነሱ ደግሞ ታውቃላችሁ አዲስ ነገር ብቻ አለ ከተባሉ ያለምንም እንትን ራሳቸውን እንትን ብለው ነው የሚሄዱት እና የራሳቸውን ሕይወት እንዲጠብቁ ነው የምፈልገው። በዚሁ አጋጣሚ ደግሞ በቃ ልጁ እንኳን ባይገኝም እዚህ ቦታ እንደሚመጣ መናገሯ የአበበ እናት እውነት ልትመሰገን ይገባል። ኦልሬዲ እህቶቹ ለሱ ነው የሚያግዙት። ነገሮችን ሁሉ የሚሸፋፍኑለት ለአበበ ነው እንጂ እውነት አሳልፈው የሚሰጡት ቢሆን እስካሁን ድረስ እነሱም ልዑል በተደጋጋሚ እየጠየቃቸው ነው፣ ግን ፈቃደኛ አይደሉም። ያጎት ልጅ ተብዬዋ ያች ፍቅረኛ የተባለችውም እንግዲህ መታሰር የነበረባት ሴት ይኸው አልታሰረችም። እሷም ስራዋን እየሰራች ነው ያለችው። አሁን እንኳን ትንሽ ገለል ብላለች። ስለ እሷ ብዙም እኔ አልሰማውም። አንድ ሰሞን ነበር እንትን ሲወራ የነበረው። ከዛ በኋላ እንግዲህ እሷም ያው ወንጀለኛ ስለሆነች መታሰር ነበረባት። ግን እነሱ ግን ምንም ነገር እንትን ሳይሉ ለቀዋታል። እንግዲህ እሱን ደግሞ ልዑል ያውቃል። እኔ በእርግጥ አንዳንድ እንትኖቹ ሳይ በጣም ያናድዱኛል። ለምን ጥፋት ካጠፋሽ ጥፋት አጠፋሽ ነው፣ መታሰር ካለብሽ ትታሰሪያለሽ። እና በዛ ነው አብዛኛው እንግዲህ እንደምታዩት እንግዲህ ሰው በትንሽ ነገር እንኳን ባለባበስ በምን እንኳን የሚታሰርበት ሀገር ላይ እንደነዚህ አይነት ወንጀለኞች ደግሞ የሰው ሕይወት እያጠፉ በሰላማዊ መንገድ እየተሄዱ ነው ያሉት እና ምንም አይመስላቸውም። ስንት ሌባ ስንት ቀጣፊ በሞላበት ሀገር ሰው ባለባበሱ ይታሰራል።
እኔ በጣም ግርም ነው የሚለኝ። በእርግጥ ከባህል ከምን ወጣ ያለው ቢታሰርም ምንም አይደለም፣ ቅጣቱን ያገኝ። አንዳንዶች ደግሞ ያለምንም እንትናቸው ያለምንም ምንም እንትን ሳይሉ በአነጋገራቸው የሚታሰሩም ሰዎች አሉ። እና እኔ አንዳንዴ ቆም ብለው ስናስብ ሀገራችን ላይ ወዴት እየሄደች ነው ትላላችሁ? በቃ ምንም እንኳን ቋሚ ነገር የለንም። ማንን እንደምትናግሩ ለማን እንደሚረዳችሁ ችግራችሁ ማን እንደሚሰማችሁ ራሱ የእናንተን ችግር የሚያዳምጥ ሰው የለም። እና ፈጣሪ ብቻ ነው፣ ብቻ ይጠብቃቸው እሱ። እና ምን ልላችሁ ነው፣ በጣም ብዙ ወንጀለኞች አሉ። በጣም ብዙ ተወርቶ ተነግሮ የማያልቅላቸው በየጓዳው በየእንትኑ ሁልጊዜ የሰውን እንትን ምስቅልቅል የሚያወጡ ስራቸውን አላሰሩ የሚሉ ተውት፣ እንትናን ተውት። ከዛ ጀርባ ያሉት ሰዎች አሉ፣ ይይዛሉ፣ የሆነ ነገር ይጠየቃሉ። ከዛ መልሰው ደግሞ ከእንትናቸው እንዳይባረሩ። አንደኛ ነገር እነ ልዑል ጋር ካያችሁ ሁልጊዜ ወንጀለኞች ሲመጡ ሰው እንዲማርበት ፊታቸውን ገልጠው ምናምን ቢል፣ ሁለተኛ ደግሞ እንደዚህ አይነት ነገር አይሰሩም። አሁን የነሱ አብዛኛው የሚመጡ ሰዎች ፊታቸው ተሸፍኖ ምናምን ስለሆነ መልሰው ደግሞ እንደዚህ አይነት ነገር እንደማይሰሩ በምን ይታወቃል? ገንዘብ ነው። ገንዘብ ከተከፈላቸው ይሰራሉ። እና ብዙ ሰዎች አሉ ለማለት ያክል ነው። ብቻ እነ ልዑል እግዚአብሔር ይጠብቃቸው በሚሄዱበት ሁሉ ነው የምለው። የአቤል እናት እንግዲህ የአቤል እናት አልኩኝ ሶሪ፣ የአበበ እናትም እንግዲህ በተቻላት አቅም እውነትን ለመናገር ልጇን አሳልፋ ለመስጠት እንግዲህ ያው በፊት የሆነ ጥርጣሬ ነበራት። አሁን ግን ከምታያቸው ነገሮች በየቀኑ ከሚያደርጋቸው ነገሮች ያው እንደ እናት የምታየው ነገር ትንሽ ሲያሳስባት እውነትን ለመናገር ተገዳለች ማለት ነው። አንደኛ ነገር የአበበ እህት ባለፈው ያያችኋት እሷ ልጅ አሁን ስለ እሱ በደንብ እሷን እንደምንም አድርገው ቢያስጨንቋት ሙሉ በሙሉ የምታውቅ ይመስለኛል እህቱ። ሁሉ ነገር የሚያወሩት እሷ ናት። በመጀመሪያም እኮ ቤትና መኪና እንዳለው የተናገረችው እሷ ናት። አሁንም በእርግጠኝነት እሷን እንትን ቢሏት ያለበትን ቦታ በደንብ የምታውቅ ይመስለኛል። ያው ስትጠየቅ ግን ምንም ነገር አላውቅም አናወራም እንደዚህ ትላለች፣ እያስመሰለች ነው። ያው እንደ እናት ደግሞ እሷም ሁሉን ነገር ተናግራለች። ግን ደግሞ በዛ አካባቢ ካሉት አንዳንድ እንትኖች ልዑል እያጣራ በነበረበት ሰዓት ሌላ የማይሆን ነገሮች እየተናገሩ ነበር ስለ አበበ። ያው ልዑል ደግሞ ታውቃላችሁ እነሱ ስላሉ ብቻ አያምንም፣ በአይኑ ካላየ ያንን ደግሞ ማየት የሚፈልገው ጠብቆ ጊዜ ወስዶ የሚመጣበትን ሰዓት እናንትን ከነገሩት በኋላ እንግዲህ እግዚአብሔር ይርዳቸው ነው የምለው። በቅርብ ቀን እጃቸው ውስጥ እንደሚያስገቡት አልጠራጠርም። አንደኛ ነገር ስራቸው እንዳይሰሩ ያደረጋቸው ሁል ጊዜ ከጀርባ ያሉት እነ ልዑልን የሚከታተል የነ አበበ ሰዎች እነሱን ቢይዟቸው በቃ ስራቸው ቀለለላቸው ማለት ነው። ለምን እነሱ እንደማይዙ አላውቅም። ያውቃሉ እንደሚከታተሉ እያንዳንዱ ነገር የስልካቸው ምናቸው ሁሉ ነገር ያያሉ። ግን ለምንድን ነው የማይዟቸው ነው የኔ ጥያቄ። እውነት ምን አይነት በስመ አብ። ሰሞኑ ደግሞ እንግዲህ በሞተው ወንድማችን ብዙ ነገሮች እየተነሱ ነው። አንደኛ ነገር ስለዛ ሰውዬ መኮንን የተባለው ሰውዬ ስለሱ ብዙ ነገሮች እየወጡበት ነው። ነግሬያችኋለሁ መጀመሪያ ላይም ኢትዮጵያ ውስጥ እንዳለ። ግን አብዛኞቻችሁ ውጭ ሀገር ነው እያላችሁ ብዙዎቻችሁ እየተከራከራችሁ ነው። እንግዲህ ስለ መኮንንም ብዙ ነገሮች የሚያውቅ ሰው አለ። እሱንም እንግዲህ ልዑል እያጣራ ነው ያለው። በመጨረሻው ደግሞ ምን እንደሚፈጠር አብረን የምናይ ይሆናል። እንግዲህ ሁላቸውም ተባብረው ይህን ሰውዬ ከያዙ ሰላማቸው ይመለሳል ብዬ አስባለሁ። መኮንን ብቻ አይደለም፣ አንድ ሌባም አለ አሁን ደግሞ የመጣ ትልቅ ወንበዴ ማለት ነው። እና እነሱን አንድ ላይ እንትን በማለት እንግዲህ በተቻላቸው አቅም ብዙ ነገሮች አዳዲስ ነገሮች አሉ ሰሞኑን።
ትዕግስት የተባለችው ደግሞ እንግዲህ ስለምታውቀው ነገር እንግዲህ ያው እኔ እፈራችኋለሁ እኮ አንዳንድ ጊዜ በገንዘብ እንትን ስለሚላቸው እውነትን መናገር ምናምን አይፈልጉም። ልክ እንደ ራሔል እናት የራሔል እናት ብር ከተሰጣት በኋላ ነው እንግዲህ የልጇን ገዳዮች ተማምና እነሱን እያሳደደች ያለችው ማለት ነው። ትክክለኛ ገዳዮቹን እያወቀች እሷ ግን ገንዘብ ሰጥተው አፏን አዘግተዋታል። አሁንም ትዕግስት የተባለችው ልጅ ስለ ወንድሟ የምታውቅ ካለ እንግዲህ እሷንም እንግዲህ በተደጋጋሚ ተከታትለው እንግዲህ የምትሄድበት የምትወጣበት እያዩ እንግዲህ ስለ ወንድሟ የምታውቀው ነገር ካለ እንዴት እንደሞተ ኦልሬዲ ልጁ ራሱን እንትን ብሎ ነው ምናምን እየተባለ ነው። ግን እውነት ነው ምንድን ነው የሚለው ደግሞ እያጣሩ ነው። ከዚህ ጀርባ ደግሞ አስጨንቆ ልጁ ራሱን እንዲያጠፋ ያደረገው የአቶ መኮንን የተባለው ሰውዬ እጅ እንዳለበት ነው እንግዲህ እነ ሉል እየሰሙ ያለው። ያው እሱንም እያጣሩ ነው። ምክንያቱም አንድ ነገር የሆነ ነገር እንትን ጫፏን ብቻ ይዛችሁ አትጓዙም። እስከ መጨረሻው ድረስ ማድረግ ያለባችሁ ነገሮች እያደረጉ ነው። በተቻላችሁ አቅም እንግዲህ ፈጣሪ ይጠብቃቸው ነው የምለው። ሌላ ምንም አልላችሁ። ለማንኛውም እንግዲህ የምወዳችሁ የማከብራችሁ እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ እያልኩኝ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አረ እንደው የኔ ስተውት የልውልን አድርጉ። ለመነ 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 ምንም ነገር እስካሁን ጠብ አላለም። 200,000 ሊሞላ ይኸው ስንት ቀን መስከረም ላይ እየጠየቀን ይኸው አሁን ታህሳስ ገባን። በጣም ነው የሚገርመው። ለምንድን ነው ቪዲዮ እኮ ላይክ ብታደርጉ ለብዙ ሰው ተደራሽ ይሆናል። ከዛ ደግሞ ላይኩም እንትን ባለ በጨመረ ቁጥር ሰብስክራይብም ይጨምርለት ነበር። እና በተቻላችሁ አቅም እንግዲህ አድርጉ። ለማንኛውም ሰላማችሁ ይብዛልኝ። ባይ ባይ።